ኢትዮጵያ ካስመዘገበቻቸው የለውጥ ድሎች አንዱ ተቋማት ጠንካራና ትክክለኛ የዲሞክራሲ ስርዓት መገለጫ እንዲሆኑ ማድረግ ነው። ከነዚህም መካከል የመገናኛ ብዙሃን ግንባር ቀደም ተጠቃሽ መሆናቸው ይነሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የሚዲያ እመርታ ለትርክት ግንባታ በሚል መሪ ሀሳብ ሀገራዊ የምክክር መድረክ ተካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከለውጡ በፊት የሚዲያ ተቋማት ዘርፈ ብዙ ስብራቶች እንደነበሩባቸው ሲያነሱ የለውጡ መንግስት እነዚህን ችግሮች ለመፍታት አውድን የማስፋት ስራዎች በትኩረት መስራቱን አንስተዋል። ጋዜጠኛ በመሆናቸው ምክንያት የታሰሩ ሰዎች መፍታት ነበር የመጀመሪያው እርምጃ። ጋዜጠኞች ከፈታን በኋላ ብሎገርስ ሆነው ብሎገሩ በጣም በርካታ በዛን ጊዜ አገላለጽ አሁን ወይ ዩቲዩብ ወይ ፌስቡክ እንደምን ሊሆን ይችላል ብሎገርስ ነበሩ። እነሱ እንዲከፈቱ ሆኗል። ኢትዮጵያ ከውጭ የሚሰራጩ ሚዲያዎች በሾርት ዌቭም በቲቪም ጃም ታደርግ ነበር ከዚያ በፊት የጃሚንግ ስርዓቱ እንዲቀር ተደርጓል። ምንም አይነት ሀሳብ እንዳይታፈል ለመልቀቅ ተሞክሯል። የተዘጉ ሚዲያዎች ሀገር መግባት የማይፈቀድላቸው ሚዲያዎች ወደ ሀገር እንዲገቡ ተፈቅዶላቸዋል። ሆኖም ነጻነትና ሕግን አጣጥሞ መንቀሳቀስ ላይ ክፍተቶች መታየታቸውን ያነሱት ጠቅላይ ሚኒስትሩ ኃላፊነትን ተገንዝቦ መስራት እንደሚገባም ጠቁመዋል። ሕግ ሲከፈት ለመስራት አስቻይ ጉዳይ ሲፈጠር ያንን ብቻ ተጠቅሞ በህግና በስርዓት መስራት ለመምል ላይ በጣም በርካታ ችግሮች አሉ። ከነዚህ ችግሮች አንዱ አርዕስተ ዜና መሸጥ፣ ርዕሰ ጉዳይን መሸጥ፣ ጉዳይን መሸጥ ሳይሆን ርዕሰ ጉዳይን መሸጥ። የኢትዮጵያ ሚዲያዎች አንዱ ስንክሳር ይሄ ነው። ከዚያ ቢወጣ ሪስፖንሲብል ብንሆን ብያስባለሁ። ሚዲያ እኛ ብቻ አይደለም፣ የውጭም የውስጥም ሚዲያ አለ። እውነትና የጋራ ማንነትን የሚገነቡ እንዲሁም የሚገልጡ ስራዎች ከሚዲያው ይጠበቃልም ያሉ ሲሆን በሀገሩ የብሔራዊ ጥቅም ላይ የማይደራደር ለዚህም በትኩረት የሚሰራ ሚዲያ አስፈላጊነት የጎላ ነው። መቼም ናሽናል ኢንትረስት የሌለው ወይም በሃውስሆልድ ሌቭል የቤተሰብ ፍላጎት የሌለው አባወራ የለም። የቤተሰብ ፍላጎት ያለው አባወራ ሰርቶ ለፍቶ ደክሞ ልጆቹን ያስተምራል። በሀገር ደረጃም ኮሌክቲቭ የሆኑ ፍላጎቶች አሉ። እነዚያን አንጥሮ ያወቀና ለነዛ የሚሰራ ቢሆን ይመረጣል። ቢቀር ብዬ የማስበው ዋልታ ረገጥ ጫፍ ላይ የወጡ የሃይማኖትም የብሔርም የፖለቲካም ክርር ያለ ነገር መጨረሻው መሰበር ስለሆነ እሱ ቢቀር። ሚዲያ ለትርክት ግንባታ ጉልህ ሚና እንዳለው ያነሱት ጠቅላይ ሚኒስትሩ ሙያውን የሚያከብር ሙያተኛ ዓላማውን ያልሳተ ይዘት ማጋራት ያስችላል። ለጉዳዩም ሆነ ለቦታው ቅርበት ያለው ዝግጅት ከባለሙያውም ከሚዲያውም እንደሚጠበቅ ማሳያዎችን አንስተዋል። ፐርፐስ ካላቸው ፐርስፔክቲቭ የተሟላ ከሆነ ለጉዳዩ ደግሞ ፕሮክሲሚቲ ካላቸው ቅርበት ካላቸው ስለ ባሌ ስናወራ ባሌ የምናውቅ ከሆነ ስለ አሶሳ የምናውቅ ከሆነ ሰው በደንብ አዳዲስ መረጃ ስለሚያገኝበት ሊያደምጠን ይችላል። በዛ መንፈስ ከሰራን ሚዲያው እየጀመርን ስለሆነ በሁሉም መስክ እንዳለው ከፍታና ዝቅታ የራሱ ውስንነት ቢኖርበትም ምንም ጥርጥር የለውም አቅማችን እያደገ ይሄዳል። በተለይ ፐልስ ኦፍ አፍሪካ ትልቅ ሚዲያ እንደሚሆን ጥርጥር የለውም።